በሚኒሶታ ኢትዮጵያውያን በቅርቡ የገዙት ቤተክርስቲያን የእሳት አደጋ ደረሰበት። ሷንሶመኝ በጅቃ አይደለም እኮ የመጣሁት ከእናቴ ማህፀን ቅድም ተናገርኳቸው ሰብስቦ እኔ ያልሰማሁት ተናግሬ ዜና የቡሃሪ መንፈስ በኢየሱስ ስም ይመታ። የሙስሊም መንፈስ በኢየሱስ ስም ይመታ። የሱና አቡ ዳውድ መንፈስ በኢየሱስ ስም፣ የሐዲስ መንፈስ በጌታ በኢየሱስ ስም፣ የቁርአን መንፈስ አምላኬና አባቴ እንደነበሩ አውደ ምሕረት ላይ ሲያወሩ ምስክርነት ሲሰጡ ምናምን ነው ማቆስና ከመቀስፈት እንደዚህ በአጭር ጊዜ ውስጥ ስለ አንድ አምላክ አስተምሮት ገብቶት አንድ አምላክ 1% ነው። አሳዛኝ ዜናው ሼህ ያህያ ይማም በታጣቂዎች ተገደሉ። ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ በቅዱስ እግዚአብሔር ስሙ ዛሬም ዘወትም የተመሰገነና የተወደሰ ይሁን። ዛሬ የቅድስት ሥላሴ ዓመታዊ ክብረ በዓል ነው። እንኳን አደረሰን አደረሳችሁ። በዛሬው ጉዳያችን ላይ ወይ ሁለት ወይ ሶስት ነገሮች ላይ አተኩረን የምንናገር ነው የሚሆነው። በሚኒሶታ የተቃጠለው ቤተክርስቲያን ለምን ተቃጠለ በሚለው ጉዳይ ላይ የምናነሳው ነገር አለ። ሁለተኛው በነገረ መነኮሳትና ሶስተኛው በእስልምና ጉዳይ ነው። በተለይ ወሂድ የሚባለውና አንድ በቅርቡ ወደ ኦርቶዶክስ መጥቶ የነበረ በእኛም በኢኦቲሲም ቀርቦ ኢንተርቪው የተደረገለት ሰው ተመልሶ ወደ ክህደት ጎዳና ላይ ያለው ለምን የሚለውን ነገር እንዳስሳለን። እስከ ፍጻሜ ድረስ ተመልከቱ። ለብዙዎች እንዲደርስም እባካችሁ ይህን ነገር ሼር አድርጉልኝ። ዛሬ በዓለም አይደለም ጥቂት ነገር እናስብ። አብርሃም እንዲህ አድርጎ ነው እግዚአብሔርን የተቀበለው። ሮጣ፣ ተመረኮሰ፣ ወደቀ። አብርሃምን እንደዚሁ ከታሪኩን ስናመጣው ቀላል መሰለ እንጂ እኮ በጣም ባለጸጋ ሽማግሌ እኮ ነው። ረጅም ዓመት የኖረ እንግዲህ አለመቀበል ያለው ፍጥነት አይገርማችሁ? እየሮጠ ሄዶ ከእግራቸው ተደፋ ባልበላ አንጀቱ። ጌቶቼ በፊታችሁ ሞገስን አግኝቼ ከሆነ እባካችሁ አትለፉኛል፣ አትለፉኝ። ሞገስ አግኝቼ ከሆነ አትለፉኝ። ሞገስ ባይኖረንም አይለፈን ብሎ መለመን። ለእግራችሁ ውሃ ላምጣል ልጠባችኋል። እሺ እንደወደድክ አድርጋሉ። አብርሃም ውሃ አምጥቶ አጠበ። አብርሃም አይገርም? የሐዋርያትን እግር ዝቅ ብሎ ያጠበው የሱን እግር ነው ያጠበው። ያደቀ መዛሙርቱን እንኳን ክብር ከፍ ያለ ክብር ያለው ነው አብርሃም። የጌታውን እግር ዝቅ ብሎ ነው ያጠበው። አብርሃም እግራቸውን አጠበ። እባካችሁ ግቡ ብሎ የተናገረው አብርሃም እግራቸውን አጥቦ ሲጨርስ ተመልሶ እየሮጣ ለሚስቱ ነገራት። እባክሽ በሶስት መስፈሪያ ዱቄት ሰልቂና አንድ እንጎቻ ጋግሪላቸዋል። ሶስቱን ጎቻ አንድ መሆኑ እውነት ነው፣ የሚስጥረ ሥላሴ ትምህርት ነው። ሶስት ሲሆኑ አንድ፣ አንድም ሲሆኑ ስንት ስለሆኑ? ሶስት ስለሆኑ እንጎቻ ጋገሩ። ያንን ሲያረግ ደግሞ ለዛኛው ሎሌው ደግሞ ከፍሪዳዎቹ መካከል አንዱን ስባ አምጣና አርደህ አቅርብላቸዋል። አረደ፣ ቀረበላቸው። ቅድስት ሥላሴ በአብርሃም ፊት እንደሚበሉ ይመስሉ ነበር ይላሉ ሊቃውንተ ቤተክርስቲያን። እሱም ያልበላ ስለሆነ እየበሉ እንዲበላ፣ ነገር ግን በእነሱ ከም በእሳት ፊት ሲቀልጥ እንደሚቀልጥ እህሉን ከፊት ለፊታቸው ይቀልጥ ነበረ። አብርሃምን ፈልገው ነው የመጡት እንጂ እንጀራውን ፈልገው አልመጡም ነበር። እሱን ወዳጃቸውን ፈልገው ነው እንጂ የተገኙት የሚያቀርበውን ምግብ ፈልገውት አይደለም። አቀረቡ፣ አስተናገዱ። ከዛ በኋላ እግዚአብሔር ስራውን ጀመረ። ወጥቶ ለተቀበለው እግሩን ላጠበለት ያለውን ላቀረበለት ለአብርሃም አሁን ደግሞ እግዚአብሔር መልስ መስጠት ለመጪው ዓመት ስመጣ ወይም በቀጣይ ዓመት ስገኝ ልጅ ትወልዳለህ አለ። ማን ነገር ልጅ የለኝም ብሎ አብርሃም ከእግዚአብሔር ፊት አንዲትም ቅሬታ አላሰማም። ልጅ እሰጥሃለሁ፣ ለሚመጣው ዓመት ልጅ ይኖርሃል አለ። ከውስጥ ሆና እንደሰማችሁት ባለቤቱ ሳቀች እና ለምን ትስቂያለሽ አለ። ከዛም በኋላ የወለደችው ልጅ ይስሐቅ የተባለው ይስሐቅ ሲባል ሁሌም መሳቋን በእግዚአብሔር ፊት እያስታወሰች ያንን ልጅ የእግዚአብሔር እንደሆነ እንድታቀው ለማድረግ አሳዛኝ ዜናው እንግዲህ ዛሬ አብርሃም በሥላሴ በአባታችን በአብርሃም ቤት የተገኙበት ቤቱን የባረኩበት ደግሞም ለይስሐቅ መወለድም ቃል የተገባበት ዕለት ነው። በየደብራቱ በየአብያተ ክርስቲያናቱ ይሄን ነገር ሲከበር ነበር። እኔም በላይቭ ስከታተለው ነበር። እንዳልኳቸው ቤተክርስቲያን ያለበት አይደለሁም ያለሁት አዲስ አበባ ነበርኩበት ሰዓት ላይ ያው ትልቁ ደብር የኛ ደብር ነበር ሥላሴ ቤተክርስቲያን። በጣም ጥሩ ጊዜ ነበር፣ ብዙ ጊዜ የምናሳልፈው። ለማንኛውም እንኳን አደረሳችሁ አደረሰን እላለሁኝ። ወደ ሌሎች ወቅታዊ ነገሮቻችን እንደፋ አንድ ሼክ ትላንትና እንደተገደሉ ሰምተናል። ይህን ሼክ ማን ሊገላቸው እንደሚችል መገመት አይከብድም። ኮሜንት ላይ አሳውቁኝ። አሳዛኝ ዜናው ሼህ ያህያ ይማም በታጣቂዎች ተገደሉ።
በአማራ ክልል ባቲ ወረዳ የሰላም ተምሳሌት የሃይማኖት አባትና ታዋቂ ሀገር ሽማግሌ የነበሩት ሼህ ያህያ ይማም በታጣቂዎች እጅ በግፍ መገደላቸው ተገልጿል። እድሜያቸውን በሙሉ ሰላምን ለመስበክ የተጣሉትን ለማስታረቅና ማህበረሰቡን በፍቅር ለመምራት የደከሙ ታላቅ ባለውለታ እንደነበሩም ተገልጿል። እንዲህ ያሉ የህዝብ አለኝታና የሀገር ባለውለታ የሆኑ አባቶችን ኢላማ ማድረግ ማህበረሰቡ መሪና መጋቢ አልባ የማድረግ አጸያፊ ድርጊት ሰላማዊ ሰዎችን የሃይማኖት አባቶችን በኃይል መንገድ ማጥቃት በየትኛው መመዘኛ ሰብአዊነት የጎደለው ነውረኛና ፈጽሞ ተቀባይነት የሌለው ተግባር ግድያና ሁከት ሰላምን ፈጽሞ ሊያመጡ አይችሉም፣ ይልቁንም ጠባሳና መከራን ያባብሳሉ። በዚህም ድርጊቱን ነዋሪዎቹ እያወገዙት ይገኛሉ። ለወቅታዊና አዳዲስ ፈጣን መረጃዎች እናት በነገራችን ላይ ያ አንድ ሼክ ሰላማዊ ነበር፣ አንድ ሼክ ይጠመጥም ነበር። ያ ሼክ ተገደለ ከተባለ የማን እጅ እንዳለበት በግልጽ ነው። ባለፈው ፎዚ ስንነግረን ነበር። በአሁኑ ሰዓት ላይ ሰላምን የሚሰብክ ሰላምን ለማምጣት የሚጥረን ሰው ወሃብያ እያደነ እየገደለ ነው ስትል ነበር። ይሄ ጥሩ ማሳያ ነው ብዬ አስባለሁኝ። ወደ ሚኒሶታ ኢትዮጵያውያን በቅርቡ የገዙት ቤተክርስቲያን የእሳት አደጋ ደረሰበት። መረጃውን በአጭሩ አቀርባለሁ። ዛሬ ሰኞ ረፋድ በሚኒሶታ ግዛት ሮዝሞንት ከተማ በሚገኘው የደብረ ብስራት ቅዱስ ገብርኤልና ቅድስት አርሴማ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ህንፃ ላይ ከባድ የእሳት አደጋ መድረሱን ዘሀበሻ ከሮዝሞንት ፖሊስ ያገኘው መረጃ አመልክቷል። አደጋው የተከሰተው ከጠዋቱ 10 ሰዓት ከ46 ኤኤም አካባቢ በ3200 ብሎክ 114ኛ ስትሪት ዌስት ላይ በሚገኘው የቤተ ክርስቲያኑ ህንፃ ላይ ነው። አደጋውን ተከትሎ የሮዝሞንት ፖሊስ እንዲሁም ከሮዝሞንት እና አፕል ቫሊ ተውጣጡ የእሳት አደጋ ተከላካዮችን ጨምሮ በርካታ የጸጥታና የአደጋ ምላሽ ሰጪ አካላት በስፍራው ተሰማርተዋል። ፖሊስ እንዳስታወቀው አደጋው በተከሰተበት ወቅት በህንፃ ውስጥ ማንም ሰው እንዳልነበረ ይታመናል። ይሁን እንጂ የእሳት አደጋ ተከላካዮቹን ህንፃው ሙሉ በሙሉ ከሰው ነፃ መሆኑን ለማረጋገጥ በአሁኑ ሰዓት ላይ የማረጋገጥ ስራ እያከናወኑ እንደሚገኙ ታውቋል። የዘሀበሻ ዘጋቢ እንደተመለከተው ህንፃው ከውጭ ሲታይ በቤተክርስቲያኑ ጣራ ላይ ከፍተኛ ጉዳት ደርሷል። ይህ የእሳት አደጋ የደረሰበት የቤተክርስቲያኑ ህንፃው ኢትዮጵያውያኑ ከወራት በፊት ገዝተው ያስመረቁት ነው። የተሰማሩት በርካታ የጸጥታ አካላት በስፍራው ከፍተኛ እንቅስቃሴ ያደረጉ ሲሆን ክስተቱን አስመልክቶ ተጨማሪ መረጃ እንደሚሰጥ ፖሊስ አመልክቷል። ዘሀበሻም ሌሎች መረጃዎች አጠናክሮ ይዘው ይመለሳል። እንግዲህ ይህ ቤተክርስቲያን በአቡነ ናትናኤል የሚመራ ቤተክርስቲያን ነው። ህንፃው እንደምታዩት በጣም ሙሉ ለሙሉ ወድሟል። አብዛኛው ነገር ስላለቀ ያው የማፍረስ ስራዎች እየተከናወኑ ያሉት። አባታችን አቡነ ናትናኤልም አሁን በደረሰኝ መረጃ መሰረት እዛ ተገኝቶ ምዕመኑን እንዳጽናኑ፣ ህዝበ ክርስቲያኑ እንዳጽናኑ፣ ካህናቱን ዘማሪያኑን ጭምር ሲያጽናኑ እንደነበር ተነግሯል። የሚገርመው ግን ትናንትና የአርሴማን ቅዳሴ ወይም አርሴማ 6 ስለነበረ በአርሴማ ቅዳሴ ተቀድሶ ከወጣ በኋላ ይሄ ነገር ገጠመ እየተባለ ያለው። ነገር ግን ማንም ሰው እንዳልተገኘበት ማንም ሰው እንዳልነበረ ሲናገሩ ነበረ። የተረሳ እሳት ነው። ቅዳሴ በኋላ ጊዜ ጧት ለማጥፋት የተለያዩ ነገሮች ሊኖሩ ይችላሉ፣ ወይ ደግሞ ሌላ አካል ሊሆን ይችላል በዚህ ያደረጋለው። በጣም አዲስ በቅርብ ጊዜ የተገዛ ቤተክርስቲያን ነው። ግን እንዳያቸውት ብዙም ሳይገለገሉበት ወዲያውኑ ወደ መውደም ደርሷል። ምናልባት የሚኖር ማጣራት በኋላ የሚኖር ነገር ሊኖር ይችላል እያስባለሁ። ግን እንሰማለን የሚባለውን ነገር ምክንያቱም እስካሁን ድረስ ገና ምርመራ ላይ ነኝ። ማን ሰው ስላልነበረ እገሌ ያስነሳ ብሎ መናገር አይቻልም። ነገር ግን ምርመራ ላይ ስለሆንን ይፋ እናደርጋለን ብለዋል። ስለዚህ አዲስ መረጃ ካለ ቶሎ የማሳውቃችሁ ነው የሚሆነው። ይቅርታ ጉልኝ ምላሴ ላይ አሁንም ስላልተሻለ ትንሽ ከፊት ለፊት አካባቢ ላይ ያበጠ ነገር ስላለ ነው። ወደ ነገረ መነኮሳት እንሂድ እና አባ ሕፃን እንግዲህ ያው እንደምትመለከቷቸው ተመርቀናል ብለዋል። መምህራኖቻቸው ግን ክላስ አይተናቸው አናውቅም የተባሉት አይነት ናቸው። ግን ተሰብስበው በማን ተከበው እንዳሉ ስናይ ግን አንዳንዴ ይገርመኛል። ለማንኛውም ይህን ጉዳይ ደግሞ እንመልከት። በጅቃ አይደለም እኮ የመጣሁት እናቴ ማህፀን ቅድም ተናገርኳቸው ሰብስበው ያሰማው ተናግጄ ነው ወዳጃቸው ወይስ ደወል ያሉት ቤተክርስቲያን ተሳልመው ሲወጡ ጠባይ የበቀለባቸው ሰዎች እንዲህ ያለ ልጅ ይወለድልሻል በነቢያት ትንቢት በመልአክ ብስራት ነው አብርሃም የተወለደ። እንደቃል የመጣ አይደለምና
እንደ ቀላሉ ተገፍቼ ወጣ አይደለም። በጎጃም በጎንደር ተገፍቼ እስካሁን የገፉሽ ሰዎች ሁሉ እንዲህ ዘመን ያልኩትን እያጣሉ ሊወጥ ያልኩትን እያስተካከሉ እየተዘከሩ ያለ ባለም ታውቀ ያለው ምንም በድረገጽ በፌስቡክ እንግዲህ ምን ያለው ማለት እውነት የለው። አቤት ታሪክ አይበላል ታሪክ አውብዘለ አለመታደል አሁን ዲው ነገ በየቢሮ ስታያቸው እንዴት ነው እንዳልችውታል ለመደው የተባለው ዛሬ በከቤት ለምን ይተውኩ ይበሉ እንደው ስም አብረው አብረው ያሉት ያለቀጥፋ እኔ አልዋች ቢቻልስ ውሸት አማካፈ ደግሞ ቅዳሴ አቋርጥ ይላል ስለነያት ባላ ነበር የራሱ የግብር እኮ ነው ነቢያት ከዚህ ምን አደባለቃቸው ይሰብካሉ ያስተምራሉ ይናገራሉ። ለምን ቅዳሴ ያቋርጣሉ? ምክንያቱም እኚህ ሰው ቅዳሴ ያስቀድሰው አያውቁም፣ ቅዳሴ መርተው አያውቁም፣ ቅዳሴ ቀድሰው አያውቁም፣ ቆርበው አያውቁም የሚለው ነገር ሲነሳ ሐዋርያትም እኮ እንዲህ ነበሩ አይነት ነገር ነው እያለ ያለው። ያስተምራሉ ይተነብያሉ እንጂ ቅዳሴ ላይ ብቻ ተገኝተው እንትን አይሉም ነው ሐሳቡ። አላወቃችሁም እኮ ሐዋርያት ያስተምራሉ። ሐዋርያቶችም ይሄን እንኳን አስተማሩ አልተማሩ የኖር ሃይማኖት መሰረት አድርገው ብለው ሲያስተምሩ በድንጋይ ተወሯቸው በመጋዝ ሲረግጧቸው ነው። ማንን የሚያፈርበት ማንን የሚያታልል በቅጠል መማር ያስጠላል። ተምረው ነበር እኮ ወልድ ፍጡር ብሎ ወልድ ተዘርግቶ አሁንም ቢሆን በኔ የሚሰናከል ቢኖር በኔ የማይሰናከል ቢኖር ብዙ ነው። ማቴዎስ ምዕራፍ 11 ቁጥር 6 ላይ ታቅማችን በላይ ነው የተሰሩት። ስለዚህ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያለውን ንግግር ለራሱ እየተረጎመን ያለው በእኔ የማይሰናከል ብፁዕ ነው ያለውን ንግግር አሁን ለራሱ ወስዶ በአባ ዮሐንስ የማይሰናከል ብፁዕ ነው እያለን ያለው። እሺ ብዙ ቅድም እየተንቀሳቀስ ሀገራችንም አብረን ለማልማት ቤተክርስቲያናችንን ብዙ ለመስራት መምታደም የሌጣ ተርታ ደርሶበት ገና ፖሊስ ሰብረው ተብሎ ኮርበቀኝ ታች በእግዚአብሔር በጣም መታደም ወጥቶ ሰብረው ወልጄ እንጂ ባለ መላከ ብረስም እንዲህ ያለ ነገር መጣ ዛሬ እንዲህ አልወጣ እስከኔ ጋር እኮ ቦታ ደስ ይበለው ተምረን ይባ ከመናይ ጋር መታደል እኮ ነው። አብሮ መታደል እኮ መታደል ነው ወገኖች። ታሪክ ከሰራ ጋር ወንጌል ከሰበከ ጋር ከሐዋርያው ጋር መከራ መቀበል እናንተም ከኔ ጋር መከራ ተቀበላችሁ። ኋላ በአዲስ ልደት በፍርድ ቀን አለ ጌታ ኢየሱስ ክርስቶስ ከኔ ጋር በክብር ትቀመጣላችሁ፣ በ12 ነገድ እስራኤል ትፈርዳላችሁ። ማቴዎስ 19:28 ሉቃስ 22:28 እኔ ጋር የተፈተናችሁ፣ እኔ ጋር የተሰደባችሁ፣ እኔ ጋር መከራ የተቀበላችሁ፣ እኔ ጋር የታማችሁ ልቅሶ ወለድ ቀዳ የለምና ሃይማኖት ሀገር ታሪክ እኔ እንደነሱ አልቀሰቅስም። ለልማት ነው የምቀሰቅስ፣ ለእድገት ነው የምቀሰቅስ፣ ለሰላም ነው የምቀሰቅስ። ሰላም አብሳሪ እንደነሱ ውጣ ቄስ መነኩሴ አሁን የደራ ወረዳ ካህናት ሆኖ ተቀስቅሶ አባ ዮሐንስ እስኪ ፈረሙ ባስልጣታት እነሱ ፈርመው ነው ሾክ ለራሱ ካላለ ይፈርም ቄስ መነኩሴ ይፈርም እስኪ አባ ዮሐንስ ለሃይማኖት ይኮራል። ማን ነው ቄስ? ማን ነው መነኩሴ? ማን ነው ትልቅ ሰው ከድመ ጓጓዣ ልብስ ከስን ጨምሮ የሰጠኝ ብቻዬን እሺ መጥቼ ያገኘሁት ሃይማኖት አባቶች ከነጋት ተዋሪያቸው ተወረኩት። ስለዚህ እኔ ሰው ወደኔ ቀላይ ምን አገባ ደግሞ ሰው ጣውቱ ሳይጠላኝም ሰው የበለጠ እኔን ይወደኛል እንጂ ትልቁ ሀብቴ የሰው ፍቅር ነው። አሁን የሰው ፍቅር ይስጠን። እግዚአብሔር ባርካችሁ። አሜን። የሁሉ እንደመበረቅ የተወዳኩት አሜን። ከወሎና ትምህርት መልስ እግዚአብሔር ባርካችሁ። በጣም ደረገጣችሁ መሰለኝ ወስደ ለገጥፎ ያዘው ጠፋ። እግዚአብሔር ባርካችሁ። ይህ ያስተማረው የመከረን በነገራችን ላይ እንደዚህ አይነት ሰዎች እስካሉ ድረስ ራሳቸውን ከቅዱሳን ጋር ራሳቸውን ከጌታ ጋር እያወዳደሩ ስብከት የሚሰብኩ ሰዎች እስካሉ ድረስ የቤተ ክርስቲያን ፈተናዋ ያልፋል ብሎ ማሰብ አሊያም ደግሞ ቤተ ክርስቲያን ካለችበት ፈተና ትወርዳለች ብሎ ማሰብ ጅልነት ነው። አንለስ ቤተ ክህነት ወይ ደግሞ ሲኖዶስ የሚያደርገው ወሳኝ ውሳኔዎች ካልሆነ በስተቀር ማለት ነው። እስቲ የገዳማውያን ጉዳይ ከገዳማውያን እንስማ። እንዴት ቲክቶክ እንደከፈቱ ባላቅም ማለት ነው። ገዳም ልገባ ነበረ
ለምትደውሉልኝ እህት ወንድሞቼ ዛሬ ልብ ብላችሁ አዳምጡኝ። ገዳም ፈተናው ከትዳር በላይ ነው። ትዳር ለያዛችሁ ስለናንተ ትዳር መናገር ለቀባሪ ማርዳት ነው። ነገር ግን ስለ ገዳሙ ልንገራችሁ። ገዳም በጣም ከባድ ነው። ባይታውያን ከዕለታት አንድ ቀን ኑሮ ሲከብደው ገዳሙ ሲከብደው ለአንድ ባይታዊ እንዲህ ብሎ ጨዋታ ጀመረ። አባቴ አላቸው። አቤት ልጅ አሉት። ገዳሙ ከበደኝ። ዘንዶ፣ እባቡ፣ ጊንጡ፣ ድምፅ አራዊቱ መስማት ጆሮዬ ደነቆረ። ምን ይሻላል? እኔ ገዳም ልተው ነው አለ። ገዳም ከከበደህ ብቻህን ኑር አሉት እሳቸው። ብቻዬንም ተጋደልኩኝ አልቻልኩም አላቸው። ልጅ አሉት አባታችን ለመሆኑ ገዳም ከገባ ስንት ዓመትህ ነው አሉት። ገዳም ከገባሁማ 30 ዓመቴ ነው። ከመነኮስኩም ይሄን ያህል ዓመት አስቆጥሬያለሁ አለ። እሳቸው ግን ከእሱ መልስ በተቃራኒው የሚገርም መልስ ነበር የሰጡት። አይ ልጄ አንተ በ30 ዓመትህ ሰይጣን እንዲለቅ ትፈልጋለህ። እኔ ከመነኮስ 60 ዓመቴ ነው። እስካሁን ሰይጣን አልለቀቀኝም፣ እየታገለኝ ነው አሉት። አያችሁት? የገዳምን ፈተና የገዳምን መከራ። በተመሳሳይ አንድ የበቃ ጻድቅ ከዘንዶ ጋር ከጊንጥ ጋር ከአንበሳ ጋር እንደ እህት እንደ ወንድም እየተጫወተ ሲኖር ከዕለታት አንድ ቀን ታላቁ መልአክ ቅዱስ ሚካኤል አንተ ብቻህን እዚህ ምን ትሰራለህ? ሂድ ገዳም አለው። መጀመሪያ ግን ክድና ከሾተኛ ነበር ያለው። ያነ የበቃ ጻድቅ እየሄደ ከሚዋጋው ረጅም እሾህ ካለበት ቢወድቅ ስለበቃ እሾሁ እየታጠፈ እንደ ፍርናሽ እየታጠፈ እንዳልጋ መሆን ጀመረ። ሱባኤ ያዘ። ታላቁ መልአክ ሁለተኛ ተገለጸና እሾህ ያልሆነ እኮ ገዳም ነው፣ ወደ ገዳም ግባ ማለቴ ነው አለው። ገዳም ሲሄድ ከትንሽ እስከ ትልቅ በነገር ሲያጮሁት ገዳም ማለት ለካ እንደዚህ ነው፣ ይሄን ሁሉ ፈተና እስካሁን መቻወኩ ብሎ የመሰከረለት ነው። ዛሬ አብዛኞቻችሁ ገዳም ልንገባ ነው እያላችሁ የምትደውሉ ብዙዎች ናችሁ። ይሄ የህይወት ጉዳይ ነው። ግቡም አትግቡም አልልም። ራሳችሁን ቁጭ ብላችሁ አንብቡ፣ ፈትሹ። በናሻ ትልቁ ችግር እየገጠመን ያለውና ፈተና እየገጠመን ያለው ፈተናውን ሸሽተው ወደ ከተማ መጥተው እየረበሹ ያሉት ናቸው። ይህን ሰሞን የነገረ መነኮሳትን ጉዳይ ከከተማ ወጥተው ገዳም ይግቡልን የሚል ጥያቄና ጩኸት ማህበራዊ ሚዲያ ላይ በርክቷል። በዛም ምክንያትም ብዙ አይነት ምላሽ ይሰጥ ነበር። ቴሌግራም ላይ አስቀምጬላችኋለሁ። የመምህር ኃይለማርያም ዘቦሮ ሜዳ ከቻላችሁ ገብታችሁ ዩቲዩባቸውን ተመልክቷቸው ሰብስክራይብ አድርጓቸው። ጥሩ ምላሽ ሰጥተዋል። ያልተባለውን ነገር እየተባለ እያስመሰራቸው ነው። እኛ ያልነው የስርዓተ ገዳም ይከበር ነው፣ ስርዓተ ምንኩስና ይከበር ነው እንጂ እገሌ እንዲህ ነው እገሌ እንዲህ ነው የሚል ነገር አይደለም። እኛ እያነሳ ያልነው ስለ ስርዓቱ መጽሐፍት ስለሚያዙት ቤተክርስቲያን ስርዓት ስለሚያዘው ነገር ነው ብለው በሰፊው አስቀምጠዋል። ከዚህ በኋላ ሁለት ነገሮች ልንመለከት ነው። አንድ ወሂድ የተባለ በፊት ኦንሊ ጂሰስ የነበረ ከዛ በኋላ የሰለመ ሰው ነው። ሁለተኛው ደግሞ ፕሮቴስታንት ነበረ፣ ከፕሮቴስታንት ኦርቶዶክስ ሆነ፣ ከኦርቶዶክስ በኋላ ደግሞ አሁን ደግሞ የራሱን እምነት የመሰረተ ሰው አለ። እንመልከታቸው። መጀመሪያ ይህ ወሂድ የተባለው ሰው ምን ብሎ ይጸልይ እንደነበር ላሰማ። ባህሪ መንፈስ በኢየሱስ ስም ይመታ። የሙስሊም መንፈስ በኢየሱስ ስም ይመታ። የሱና አቡ ዳውድ መንፈስ በኢየሱስ ስም፣ የሐዲስ መንፈስ በጌታ በኢየሱስ ስም፣ የቁርአን መንፈስ የአምላኬና አባቴ የመሐመድ መንፈስ የነፍሰ ገዳይ መንፈስ በጌታ በኢየሱስ ስም ይመታ። ጌታ አባቴ ተመስገን ተመስገን ተመስገን። ጌታ ለኔም የቃልን ደጅ ከፈትልኝ ጌታ ሆይ፣ ለሚሰሙትም የማስተዋል በሮችን ከፈት፣ ያስተውሉ ዘንድ አእምሯቸው ከፈተላቸው ተብሎ ተጽፏልና በጌታ በኢየሱስ ስም አሁን የማስተዋል በሮች ይከፈቱ። በጌታ በኢየሱስ ስም የማስተዋል በሮች አሁን ይከፈቱ። አምላኬና አባቴ ማንኛውም በዙሪያችን ያለ በክርስትና ዙሪያ ሆኖ ሊሰራ ሊያውክ የሚፈልግ የሰይጣንና የአጋንንት አሰራር ሁሉ በጌታ በኢየሱስ ስም የታሰረው፣ በጌታ በኢየሱስ ስም የተመታው፣ በጌታ በኢየሱስ ስም የተመታው፣ በናዝሬቱ በኢየሱስ ስም የተመታው፣ በናዝሬቱ በኢየሱስ ስም የታሰረ ይሁን። በናዝሬቱ በኢየሱስ ስም፣ በናዝሬቱ በኢየሱስ ስም የታሰረ የተመታው ጌታ አምላኬ ሆይ አሁንም የሚመጣ የስተት ትምህርት የስተት አሰራር
ያልተሰበከው ሐዋርያት ያልሰበኩት ክርስቶስ ያልሰበከው ወንጌል ሌላ ወንጌል የእስልምና ወንጌል አምላኬና አባቴ ከ600 ዓመት በኋላ የመጣው ፍጥጥ ብሎ አይኑን ፈጥጦ የመጣው ስቅለትህን ሞትና ትንሣኤን ቤዛህን ልጅነትህን አምላኬና አባቴ በአብ በወልድ በመንፈስ ቅዱስ ላይ የሚነሳውን ጥያቄ ሁሉ በጌታ በኢየሱስ ስም የተመታ ይሁን። በጌታ በኢየሱስ ስም የተመታ ይሁን። አምላኬና አባቴ ካንተ አፍ በወጣው አንተ ባስተማርከው ትምህርት ላይ የሚቃወም ያለ የክርስቶስ ተቋሚ መንፈስ በጌታ በኢየሱስ ስም የተመታ ይሁን። ልዩ የሆነ የእንግዳ ትምህርት አምላኬና አባቴ በየዘመናችን የሚመጣ እስልምናው አፍጦ መጥቷልና በጌታ በኢየሱስ ስም የእስልምናው መንፈስ ይመታ። የቡሃሪ መንፈስ በኢየሱስ ስም ይመታ። የሙስሊም መንፈስ በኢየሱስ ስም ይመታ። የሱና አቡ ዳውድ መንፈስ በኢየሱስ ስም፣ የሐዲስ መንፈስ በጌታ በኢየሱስ ስም፣ የቁርአን መንፈስ አምላኬና አባቴ የመሐመድ መንፈስ የነፍሰ ገዳይ መንፈስ በጌታ በኢየሱስ ስም ይመታ። ይሄ የጣዖት አምልኮ የአረቡ ትራዲሽን የአረቡ ባህል የአረቡ አምልኮ በጌታ በኢየሱስ ስም በዓለም ላይ ይታሰር። አምላኬና አባቴ ያቺ ምድር አይውረሳት። አምላኬና አባቴ ኢትዮጵያ እጆቿን ወደ እግዚአብሔር ዘርጋለች ተብለ ራስህ በቃል አስነግረሃል። እጃችንን ዘርግተን ወደ አንተ እንጸልያለን። አምላኬና አባቴ ያቺ ምድር በጠላት ኃይል አትሸፈንም። አምላኬና አባቴ ያቺ ምድር በሰይጣን አሰራር አትያዝም። አምላኬና አባቴ ጠብቃት። ነገር ሁሉ ካንተ በአንተ ላንተ ነውና ላንተ ብቻ ክብር፣ ምስጋና፣ አምልኮ እናቀርብልሃል በጌታ በኢየሱስ ስም አሜን። አሁን ግን ወደ ቁርአን ስንመጣ ባይብል ኤንድ ቁርአን ከማለታችን በፊት መጀመሪያ የእስልምና ትራዲሽናሊ ኢስላሚክ ሶርስ የሆኑትን 6 መጽሐፍቶች እናያለን ማለት ነው። ስንት አሉ? 6 መጽሐፍቶች አሉ ማለት ነው። እነዚህ 6 መጽሐፍቶች ምንድናቸው የሚለው ነገር አንድ በአንድ እናያለን። በእስልምና ውስጥ አንደኛ ቁርአን ነው። ሁላችሁም የምታውቁት መጽሐፍ ነው። ቁርአን ነው አንደኛ። ከነዚህን 6 መጽሐፍቶችን ካገኛችሁ እስልምና ከዚህ ውጪ አይደለም። ከዚህ ውጪ ከሌለ ግን መረጃ የሚባል ነገር የላቸውም በራሳቸው። ለዛ ነው ብዙ ጊዜ ማፋጠጣቸው። አሁን አዳዲስ ሙፈሲሮች መጥተዋል ራሱ እንዲህ ለማለት ፈልጎ ነው እያሉ ራሳቸው ይላሉ። ማን በላለ እስልምና መጽሐፍት ውስጥ አትውጣ፣ በመረጃ አውራ ነው እኛ ሙስሊሞች የምንለው። እነዚህ 6 መጽሐፍቶቹ የመጀመሪያው ቁርአን ነው። ሁለተኛው ሐዲስ የሚባለው ነው። የመጀመሪያው ሁለተኛው ሐዲስ የሚባለው ነው። ሐዲስ ሶስተኛው ሲራ የሚባለው ነው። አንድ በአንድ መጣበታለሁ። ሶስተኛው ሲራ የሚባለው ነው። ሶስተኛው ሲራ። አራተኛው ተፍሲር የሚባል ነገር አለ። ተፍሲር። አምስተኛው ፊቅ የሚባል ነገር አለ። ፊቅ። አሁን ይሄ ኦንሊ ጂሰስ ሆኖ ስለ እስልምና እያስተማረ እንደሆነ የሚነገርበት ነው። ነገር ግን እኔ ብዙ መምህራን ጋር ተገናኝቻለሁኝ። አንዳንድ ስልጠና የሰጡኝ መምህራን ጭምር ነበሩ። ይህ ሰው በሁለት ቢላዋ የሚበላ እንደሆነ ነው የተናገረኝ። እዚህም ይሄዳል፣ እዛም ይሄዳል። ለዛ ነው ፊቱን ማሳየት የማይፈልገው፣ ለዛ ነው ይባልለታል። አውሮፓን ያለው ለህይወቱ የሚሰጋበት ምክንያት የለም። ነገር ግን አውሮፓ ተቀምጦ እዛ ኦንሊ ጂሰሶች ጋር ይሄዳል። ተመልሶ ደግሞ እስልምናው ጋርም ገብቶ ደግሞ ክርስቶስን ሳደብ ይላል። እዛ ሄድ ደግሞ እስልምናን የሚሳደብ ሰው ነው ተብሎ የሚነገርለት ሰው ነው። እንደምታዩት አረብኛውን ያውቀዋል። አዲስ አይደለም፣ የቅርብ ጊዜ ድምፅ እንጂ የቆየ አይደለም። በነገራችን ላይ ስሙት። ስድስተኛውና የመጨረሻው ፉቱህ የሚባል አለ። ፉቱህ ብላችሁ ጻፉ። ፉቱህ እስታን እንደዚህ ሊድባቸው ትንሽ ኮንሴፕቱን እንድትይዙ። ስለዚህ ሰው ከእስልምና ወደ ኦንሊ ጂሰስ፣ ከኦንሊ ጂሰስ ወደ እስልምና፣ ከእስልምና ወደ ኦንሊ ጂሰስ እያለ የዝውውር ክፍያውን እያጧጧፈ የሚሰራ ሰው እየኖረ ያለ ሰው ነው። ሌላኛው ይህ ሰው ነው። አሁን ላይ ፈለገ ጳውሎስ እምነቲዝም ሰማያዊት ቤተክርስቲያን የሚል የራሱን እምነት መስርቶ መጥቷል። ይህ ሰው በኢኦቲሲ ጭምር ከፕሮቴስታንት ተመለሰ ፓስተር ነበረ ተብሎ ሲሟሟቅለት ቃለመጠይቅ ሲደረግለት ነበር። እኔም በዚህ ሚዲያ ላይ አቅርቤ ሞግቻለሁ። ይህ የቤተክርስቲያን ትምህርት አይደለም። የሚያስተምረው ነገር ይህ ሰው ከተከፈለው የማንም ተከታይ ይሆናል ብዬ ነበር። ከዚህ በፊት የእነ ግርማ ተከታይ ሆኖ ነበረ። ከዛ በኋላ አላዋጣም፣ የአባ ዮሐንስ ሆነ። እሱም በደንብ አልከፈለው መሰለኝ። ወጣና ደግሞ ድጋሚ አሁን የራሱን እምነት መስርቷል።
ስሙት። እንዴት ነው ይቻላል። እንደዛ ማለት? እንደዚህ በአንድ ጊዜ ውስጥ የሥላሴ አማኝ የነበሩ ነገረ ክርስቶስ ላይ ክርስቶስ አምላክ ነው፣ ፍጹም አምላክ ፍጹም ሰው ነው፣ በተዋህዶ የከበረ ነው ብሎ የሚያምኑ ሰው የነበሩ አሁን እንደዚህ በአጭር ጊዜ ውስጥ ማለት ነው መቼ እንደሆነ አላውቅም። እንደዚህ ዛሬ ገና ነው እኔ እንትን እንደሆኑ ነው ማቆት ኦርቶዶክስ መምህር እንደነበሩ አውደ ምሕረት ላይ ሲያወሩ ምስክርነት ሲሰጡ ምናምን ነው ማቆት እና ከመቀስፈት እንደዚህ በአጭር ጊዜ ውስጥ ይህ ሰው ኦርቶዶክስ መምህር ነበር ይላል። ነገር ግን ከፕሮቴስታንት ከተመለሰ እንኳን ገና 2 ዓመት አልሞላውም። ሳስበው ራሱ 2 ዓመት የተሞላው አልነበረም። ግን መድረክ ላይ ወጥቶ ምስክርነት ይሰጥ ስለነበረ ኡስታዝ ወሂድ ምን እያደረገ ያለው ኦርቶዶክስ መምህር ነበር ብሎ እየነገረን ያለው ስለ አንድ አምላክ አስተምሮት ገብቶት አንድ አምላክ 1% ነው 3% የሚባል ነገር የለም። ዋን ኤሰንስ ነው ያለው። ያ ዋን ኤሰንስ 1% ነው ብለው ጋድ ዘ ፋዘር የሚባለው ወይም ደግሞ አብ የሚባለው ነው ብለው ከዛ ወልድ የሚባለው ደግሞ ኢየሱስ ክርስቶስ የሚባለው ደግሞ ኦንቶሎጂካሊ ሰው ብቻ ነው፣ በምንነቱ ሰው ነው፣ በማንነቱ መሲህ ነው፣ ነብይ ነው፣ መልእክተኛ ነው ብለው ለመቀበል ድምዳሜ ላይ ያደረሱት ምን አይነት ጥናት አጥንተው ነው? እሱን እስቲ ባጭሩ ንገሩን። ወንድማችን ማለት ጥሩ ጥያቄ ነው። ሥላሴ የሚለው ከልጅነታችን ጀምሮ አምነነው ያደግነው ስለሆነ ለሰዎችንም ቅድም እኮ እያልኩ ነው ማስረዳት አንችልም፣ ለራሳችንም ግራ ይገባል። ድንገት ግን ከመካከል አንድ ነገር ካልን የምንቀሰፍ ስለሚመስል ይህ ጥያቄ ሁሉም ማንኛውም የሥላሴ አማኝ ላይ አለ። ግን ምንድን ነው ካፈርኩ አይመልሰኝ ነው የዘመናት ጥያቄ። በተለይ ሥላሴ ብለው አርዮስን እቃወማለሁ ብለው 318 ሊቃውንት ይህንን ነገር ስላመጡት ይኸውና የነሱ መጽሐፍ 500 ምናምን ገጽ ይህንን የገዛሁት እንደ መጽሐፍ ቅዱስ ሁለተኛ ማስረጃ አድርጌ ነው። አስቡት። ሚስጥረ ሥላሴ አልገባውም። ሚስጥረ ሥላሴ አልገባው መጠየቅ ይፈራል፣ ይቀሰፋል ብሎ ቤታችን መጠየቅ አይከለከልም። በነገራችን ላይ እስከ ጥግ ድረስ መጠየቅ ይቻላል። በተለይ ጉባኤ ቤት የገባ ሰው ደግሞ በደንብ ያውቃል። ጥግ ድረስ ነው የሚከራከሩት። ጥግ ድረስ ገሌ ትክክል ነው ገሌ ጋር ነው የተባባለ። ስለዚህ መጠየቅ ይፈራ ነበረ፣ ቀሰፋል ብሎ። ታዲያ አሁን ወደ ምን ተጠጋ? የእስልምና መጽሐፍ ማንበብ ጀመረና ስለዚህ ወደ ራሱ ድምዳሜ መጣ። ምን አይነት ድምዳሜዎች መጡ? ለምንድን ነው ሥላሴ ትምህርት አርዮስ ለማውገዝ የመጣ ነው የሚል ነገር አመጣ። ከዛ በፊት እንደነበሩ መጽሐፍት አገላብጦ መሞገት የሚቻልበት ምክንያት በጣም ብዙ ነው። እነ ወንድማችን እነ ጰላዲዮስም እነ ሌሎችም እነ ዲያቆን አትናቴዎስም ጭምር እየሞገቱ ስለሆነ እያስተማሩን ስለሆነ እያየነው ነው ያለ ነው። እሱን ጋብ እናድርገውና እናውራ። ይህንን ማንበብ ጀመሩ። እርስ በርሱ የሚጋጭ ነው። አምላክ አምላክን ወለደ የሚል ነው። አምላክ አምላክን አስገኘ ይላል። በዚህ በጸሎት ሃይማኖታችን ላይ አካል ባህሪም ያለ አይደል? ከባህሪ የተገኘ እውነተኛ ባህሪ፣ ከአምላክ የተገኘ እውነተኛ አምላክ የሚለውን ነው። ስለዚህ ከአምላክ የተገኘ እውነተኛ አምላክ የሚለው ነገር ጸኖበት ከብዶታል ወይ? ትርጓሜ አላየም። ትርጓሜ አንብብም አይፈልግም። አብ ነው ይላሉ። ከአብ የተገኘው አምላክ ደግሞ ወልድ ነው ይላሉ። መቼ? ከፍጥረት በፊት። ማን አየ? ማንም አላየም። ኦኬ። ስለዚህ እንግዲህ የነሱ የመጀመሪያ ሥላሴ የሚሆን ሃይማኖተ አበው የሚሆን የሃይማኖት አባቶች የሚለው ከመጽሐፍ ቅዱስ ጋር ማስተያየት ጀመሩ። እኔ አነባለሁ፣ አንድን ነገር አነባለሁ። ለምንድን ነው የማነበው? እውነትን ማወቅ እፈልጋለሁ። መጽሐፍ ቅዱስ ውስጥ የለም። ግን እኮ ውስጥ ሁሉም ሰው የሚጨንቀው ሥላሴ የሚለው ነገር ማንም ሰው አይገባው። ገባኝ የሚለውን ማስረዳት አይችልም። ግን በጫና ነው። ሃይማኖት ጫና አደረገ። ከዛስ እንዲህ የሚል ውስጥ ይጮባል። ደግሞ ሌላ ነገር ብትናገር እግዚአብሔር ይመስገን። እኔ እኮ እግዚአብሔር ስለረዳኝ ነው። ለሌሎች እኮ ከባድ ነው ወንድሜ፣ ከባድ ነው። እንደምትለውም አይደለም። ከመቅጽበት አትበለኝ። ረጅም ከልጅነቴ እስከ እውቀቴ ግራ የሚገባኝ ግን ያመንኩት ግራ ገብቶ ከምታምነው ነገር ቢኖር ሥላሴ የሚለው ነው። ሰው ከልጅነት ጀምሮ ግራ የሚገባኝ ነገር ነው ከተባለ እንግዲህ አርጅቷል። 50ዎቹ ቤት የገባ ነው። ለምንድን ነው መጽሐፍት የማያነበው? ለምንድን ነው ሊቃውንት የማይጠይቀው?
ለምንድን ነው ቴዎሎጂ ገብቶ ተምሮ መሞገት አልቻለም? ብዙ ጊዜ ላይ እስልምና ላይ የሚሰሩ ድራማዎች እነዚህ ናቸው። በቃ ሞክር ያለው ያላነበብኩት መጽሐፍ የለም፣ በቃ ሁሉንም ሳነባቸው ራሳቸው ግራ የገባቸው ናቸው። ይሄ የእስልምና ዲስኮርስ ነው። ስለዚህ አሁን ቀጣይ ጳውሎስ ፈለገ ጳውሎስ የእምነትም ሰማያዊ የሚለውን ነገር ይቀይርና የመሐመድ ምርኮኛ ሊል እየተዘጋጀ ነው። ስለዚህ መደርደሪያ ነው። ስለዚህ አሁን በውዝግብ ውስጥ እንዳለ ለማስመሰር ይጥራሉ። ከዛ በኋላ አሁን መምህር ሲሉት ነበር መድረክ ላይ ስላዩት፣ ቀጣይ ደግሞ መጋቢ ሐዲስ ወደ እስልምና መጣ ሊሉም ይችላሉ። ችግር የለባቸው። ስላሴ አይገባህም። ከዛስ በቃ ሚስጥር ነው ይለዋል። አምላክ ራሱን ለምንድን ነው ሚስጥር የሚያደርግ? መጽሐፍ ቅዱሱን ስናነበው የለም እኮ የለም ብለን እንዳንጠይቅ ደግሞ አንተ ሙስሊም ሆንክ ጆቫ ሆንክ የሆነ ነገር ሆንክ ብለው ይጫነዋል። ለአንተም ግራ ይገባህና ትተዋለህ። ግን አንድ አምላክ መሆኑ ታውቃለህ። በነገራችን ላይ በዚሁ መልእክት አንድ መልእክት ላስተላልፍላችሁ። መጠየቅ ያለባችሁን አካል ወቁት። ለምሳሌ ሐዲስ ኪዳን ላይ ጥያቄ ከተፈጠረባችሁ መጋቢ ሐዲሶችን ጠይቋቸው። እነሱ በደንብ አድርገው ትርጓሜ ያውቁታል። ከመጽሐፍ ታጣቅሰው መንገድ ይችላሉ። ብሉይ ኪዳን ትምህርት ላይ ሆኖ ደግሞ ጥያቄ ያለባችሁ ሰዎች መጋቢ ብሉይን ጠይቋቸው። እነሱ የብሉይ ኪዳን መጽሐፍት ሊቃውንት ስለሆኑ ማለት ነው። ደግሞ መጽሐፍተ ሊቃውንት የነ ቅዱስ ዮሐንስ አፈወርቅን የነ ቅዱስ ቄርሎስን የነ ባስልዮስን ትምህርቶች ጥያቄ ከሆነባችሁ ሊቀ ሊቃውንት የሚባሉ አሉ። ሊቀ ሊቃውንት አራት አይነት ብቻ ሳይሆን ሊቀ ሊቃውንት የሚባሉት መጽሐፍተ ሊቃውንትን ያጠኑ ናቸው። ስለዚህ እነሱን ጠይቋቸው፣ ይነግሯቸዋል። መጋቢ ምስጢሮች ደግሞ አሉ። እነሱ መጽሐፈ ንጉሳትን ያጠኑ ናቸው። እነሱ በደንብ አድርገው ይነግሯቸዋል፣ በደንብ አድርገው ያስተምሯቸዋል፣ በደንብ አድርገው ቅኔውንም ስለተማሩት በደንብ አድርገው ይዘረዝሩላቸዋል። ነገር ግን የሐዲስ ኪዳን ትምህርት ወይም ሐዲስ ኪዳን ላይ ጥያቄ ሲሆንባችሁ ሄዳችሁ ተራ ሰባኪን ከጠየቃችሁ ላይ መልስላችሁ ይቻላል፣ በአግባቡ እንደፈለጋችሁት። ስለዚህ የምትሄዱበትና የምጠይቁበትን ቦታ በደንብ ለዩ። አንድ ጥርስ የሚያመው ሰው ሄደው የአእምሮ ህሙማን ማዕከል ሄዶ ሊታከም አይችልም። ምክንያቱም ሁሉም በየራሱ ፊልድ በየራሱ ቦታ ስላለው ማለት ነው። ስለዚህ የሐዲስ ኪዳን ጥያቄ ካለባቸው መጋቢ ሐዲሶች ከሄዱ፣ የብሉይ ኪዳን ጥያቄ ካለባቸው መጋቢ ብሉያት ከሄዱ፣ ደግሞም የመጽሐፍተ ሊቃውንት ላይ ከሆነ ሊቀ ሊቃውንት አሉ፣ የመጽሐፍተ ሊቃውንት መምህራን። አጠቃላይ ብዙ ጥያቄዎች ከሆኑ ደግሞ በተለይ ሰፋ ያለ ጥያቄ ሁሉም ላይ ከሆነ ደግሞ ሊቀ ሊቃውንቶች አሉ። እዝራ አሉ፣ ሊቀ ሊቃውንት እዝራ አሉ፣ ሊቀ ሊቃውንት ስሙራ ላምረው አሉ፣ ሊቀ ሊቃውንት ስምዐ ኮነ መላክ አሉ፣ ሊቀ ሊቃውንት መምህረ መምህራን በፀሐ ዓለሙ አሉ። ሄዶ መጠየቅ ነው። ምንም ጥያቄ 50 ዓመት 60 ዓመት እስከፈጀባችሁ ለምን ትጠብቃላችሁ? እና ፕሊስ ቀሉን ተዉትና ሄዳችሁ የሚያስፈልጋችሁ መምህራን ጋር የተፈጠረባቸውን ጥያቄ ምንድን ነው የሚለውን ነገር ለመለየት በጣም 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 ቀላል ነው። እንደዚህ አይነት ድራማ ውስጥ መግባት አይጠበቅባችሁም። ነገር ግን አልኳቸው ይህ ሰው የብር ችግር አለበት። ስለዚህ ይህን ችግር ሊቀርፍለት የሚችል ቦታ ሁሉ ይገባል። አሁን የራሱ እምነት ነው ያለው። ትንሽ ቆይተው በኋላ የዚህ ቤተክርስቲያን ባለቤትና መጋቢ ሐዲስ የነበረው ሰው መጣ ሊሉ ይችላሉ። ምክንያቱም ሁለት ቀን መድረክ ላይ ምስክርነት ከመናፍቃን ስለመጣ ምስክርነት ስላዩት መምህርነት ሰጥተውታል ማለት ነው። እንጠብቃለን። ወይ ዲያቆን ሊሆን ይችላል፣ ወይ ደግሞ ቄስ ሊሆን ይችላል። ችግር የለባቸው። የሆነ ሆኖ ዛሬ እዚያ ያላብቃ። አዲስ መረጃ ካለ እመለሳለሁ። ሰላም እግዚአብሔር ከእናንተ ጋር ይሁን። ቸር ቆዩ።